ኢየሱስ ክርስቶስ ደቀ መዛሙርቱን ሲያስተምራቸው ሐዋርያትን መመሪያ ሲሰጣቸው ቤተ እስራኤላውያንን ኢአማንያን መሆናቸውን ለሐዋርያት ሲያስረዳቸው ዳግመኛ ለፍርድ እንደሚመጣ ሲነግራቸው በብዙ ምሳሌ ይነግራቸው ነበር። ከዛ ምሳሌ መካከል አንዱ ምሳሌ ዛሬ ገብርኄር ብለን የሰየምነው ታሪክ ያለበት ምሳሌ ነው። ኢየሱስ ክርስቶስ ለደቀ መዛሙርቱ በምሳሌ እንዲህ አላቸው። አንድ ሰው ታላቅ ሰው፣ ነጋዴ ሰው፣ ባለሀብት ሰው ወደ ሩቅ አገር ሄደ። ሲሄድ በቤት ውስጥ ላሉት ሰራተኞቹ እንደየችሎታቸው ሀብቱን አከፋፍሎ ሄደ። ለአንደኛው 5 መክሊት ሰጠው፣ ለሁለተኛው 2 መክሊት ሰጠው፣ ለሶስተኛው 1 መክሊት ሰጠው። ከብዙ ዘመን በኋላ ይሄንን ሀብት ያከፋፈላቸው ታላቅ ሰው ባለሀብት ባለጸጋ ቆይቶ መጣ እና ሂሳቡን መተሳሰብ ጀመረ። 5 የሰጠውን እስከ ዛሬ ድረስ ምን ሰርተህበታል? ምን አትርፈሃል? ምን ነግደሃል? ምን አዋጥተሃል ብሎ ጠየቀው። አረ በደንብ ነው ያዋጣኝ፣ በደንብ ነው የነገድኩት፣ 5 መክሊት አትርፌበታለሁ ብሎ እጥፍ ማትረፉን ነገረው። ያን ጊዜ ያ ባለጸጋ፣ ያ አበዳሪ ባለጸጋ ቀጥታ ማበደር ብቻ አይደለም፣ የራሱን ንብረት የራሱን ሀብት ትቶላቸው የሄደው ባለጸጋ ያን ሰውዬ ያን ደግ አገልጋይ የተበደረውን አገልጋይ 5 መክሊት ተበድሮ የነበረውን አገልጋይ አንተማ ቸር ደግ ታማኝ አገልጋይ ነህ፣ በዚህ በጥቂቱ ታምናሃልና በብዙ ሾመሃለሁ። ምንድነው ያለው? እሾመሃለሁ። ሹመት ነው የተሰጠው። መንግስተ ሰማያት መውረስ ብቻ አይደለም፣ ገነት መግባት ብቻ አይደለም። ለመጀመሪያው አገልጋይ ለታማኙ አገልጋይ ሹመት ነው የተሰጠው። እመለስበታለሁ። ወደ ሁለተኛው አገልጋይ እንምጣ። ሁለተኛው አገልጋይ ገብር ምእመን ይባላል። የመጀመሪያው አገልጋይ ገብርኄር ነው። ግዕዙ አጫፍሮ በአንድ ላይ አድርጎ ገብርኄር ወምእመን ያለው ሁለተኛውን ለማስከተል ነው። ሁለተኛው ግን ምእመን ነው። ሁለተኛው ታማኝ ነው። በጥቂቱ አትርፏል። የተሰጠውም ጥቂት ነው፣ ግን ታማኝ ነው። ሹመት የለውም። ባ ውስተ ፍስሐሁ ለእግዚእከ ነው የሚለው እሱ። ሹመት የለበትም። ወደ ገነት ግባ፣ ወደ መንግሥተ እግዚአብሔር ግባ፣ ከእግዚአብሔር ጋር ሁን የሚል ሽልማት አገኘ። ከመጀመሪያው የሚለየው በሹመት ነው። ሁለተኛው መንግሥተ ሰማያት ገባ። ሁለተኛው ወደ አባቱ ደስታ ግባ ተባለ። ወደ እግዚአብሔር ደስታ ገባ። ቅዱሳን ወዳሉበት ደስታ፣ እመቤታችን ወዳለችበት ደስታ፣ መላእክት ወዳሉበት ደስታ። ሁለተኛው 2 መክሊት ያለው 2 ያተረፈው ወደ አባቱ ደስታ ገባ። ሶስተኛው ገብረሃካ ይባላል። ክፉ አገልጋይ 1 መክሊት ነው የተሰጠው። ይሄ 1 መክሊት ስራ የሌለው አገልጋይ፣ ያላተረፈ አገልጋይ። አንድ የተባለች እኮ ሃይማኖት ብቻ ነው ያለው ሰውየው። በስመ ሃይማኖት የሚኖር አገልጋይ፣ በስመ ሃይማኖት የሚኖር ምእመን። ሃይማኖትህ ምንድነው ስትሉት ኦርቶዶክስ ነኝ ይላል። አንድ ቀን ከተወለደ ጀምሮ ግን ቤተክርስቲያን መጥቶ ማያውቅ። ይሄ ክፉ አገልጋይ እድር ገብቷል። ማህበረ ሰላም እድር፣ የሚካኤል እድር፣ የገብርኤል እድር። ንስሐ ግን አይገባም። እምነቱን እድር ውስጥ የቀበረ፣ ሃይማኖቱን እድር ውስጥ የቀበረ፣ መሬት ቀብሮ የእግዚአብሔርን ገንዘብ፣ የጌታውን ገንዘብ፣ የባለጸጋውን ገንዘብ እንደደበቀ ሃይማኖቱን የደበቀ ስንት አለ መሰላችሁ? ታዲያ ያ ሩቅ አገር ሄደው 1 መክሊት ለሰጠው ሰው ዳግመኛ ሲመጣ አምጣ መክሊቱን ምን አረከው? ያበደርኩህን 1 መክሊት አምጣ ሲለው ምንድነው የሚለው? አንተ ጨካኝ፣ ካልዘራህበት የምትለቅም፣ ካልበተንክበት የምትሰበስብ ክፉ ጨካኝ መሆንን አውቄ ቀብሬዋለሁ አለ። ሃይማኖቴን የቀበረ ክፉ ሰው እኮ አለ።
ጌታውን የሚሰድብ ስም አውጪ ክፉ ሰው እኮ አለ። ስም አውጪ በየነጥቡ ልንገራችሁ ስለ ሶስቱ አገልጋዮች፣ ስለ ገብርኄር፣ ስለ ገብረ ምእመን፣ ስለ ገብረ ሐካይ። ገብርኄር ማለት መልካም አገልጋይ፣ ደግ አገልጋይ፣ ሩህሩህ አገልጋይ። ዛሬ ዝናቡ ሲመጣ ብዙዎቻችሁ ቅር ብሏችኋል አይደለም? አገልጋይን የሚመለከት ቀን ስለሆነ አንዳንድ ምዕመናንን ዝናቡ ያስቀራቸው መስሎኝ ነው። አገልጋዮች የሚሰበኩበት ቀን ነው። መልካም አገልጋይ፣ ታማኝ አገልጋይ፣ ክፉ አገልጋይ፣ ምዕመንም አገልጋይ። ምዕመን ከሌለ እኮ ቅዳሴ አይቀደስም። ይበል ዲያቆን እንደሚለው ሁሉ እኮ ይበል ሕዝብ የሚል ተሰጥቷል አይደል? እኛ ምዕመናን ሲጠፉ ናቸው ካህናት እንደ ሕዝብ ሆነው ተሰጥቶ የሚቀበሉት። ያለ ምዕመናን እኮ ቅዳሴ የለም። ያለ ምዕመናን እኮ አገልግሎት የለም። ታዲያ የመጀመሪያው ባለ 5 መክሊት ስለተሰጠው አገልጋይ ከመሄዳችን በፊት ኢየሱስ ክርስቶስ ይህንን ምሳሌ የመሰለው በዘመኑ የነበረውን የቄሳር ሥርዓተ መንግስት መነሻ አድርጎ ክርስቶስ በሚያስተምርበት ዘመን ዕብራውያን እስራኤላውያን በቄሳር ቅኝ ግዛት ስር ወድቀው ነበር። በሮም ቅኝ ግዛት ስር ወድቀው ነበር። ሁለት ዜግነት ነው ያላቸው። እስራኤላዊ በልደት ሮማዊ በወረቀት ነበራቸው። ሮማውያንም ነበሩ። ሮም ዓለምን ትገዛ ነበረ። ኢየሱስ ክርስቶስን የተቀበሉት ብዙዎቹ በፖለቲካ ሐሳቤ ከሮም ቅኝ ግዛት ነፃ ያወጣናል፣ የፖለቲካ ፓርቲ መስርቶ ያንቀሳቅሰናል ብለው ነበር ክርስቶስን የተከተሉት። እርሱ ግን ፖለቲከኛ አይደለም። እርሱ ከሰማይ የመጣ ነው፣ ከምድር የመጣ አይደለም። ሰማያዊ ዜና ይዞ የመጣ ነው። እኛን ሊያድነን የመጣ ነው። እነርሱ ግን ተቀብለውት የነበረው በዚህ መልኩ አይደለም። እነርሱ ከሮም ቅኝ ግዛት ነፃ የሚያወጣን ኃያል ፈርጣማ ጎልማሳ የ30 ዓመት ጎልማሳ መጣልን ብለው ደስ ብሏቸው ነበረ። የእርሱ መንግስት ግን በሰማይ ናት። ታዲያ ሮማውያን በወረቀት ዜግነት ላገኙት ወገኖቻቸው ወይንም ሰዎች የሚሰጡትን የሥራ ድርሻ፣ የአገልጋይነት ድርሻ አይቶ ክርስቶስ ምሳሌ ሰጣቸው። በእኛም ሀገር ድሮ እንደዚህ ነበር ይባላል። አሁን እንኳን አላውቅም። ድሮ በሀገራችን ባለ ርስት ባለ ጉልት ይባላል። አሁን ዘመኑ አልፈቀደለትም። ሁሉም ራሱ ሰርቶ ነው የሚበላው። ባለ ርስት ማለት ይሄ ከዚህ ጀምሮ እስከዛ መሬቱ የኔ ነው ብሎ እሱ አይሰራም፣ ቁጭ ብሎ የሚያሳርስ ማለት ነው። ሰነፍ እኮ እያሳረሰ እሱ ቁጭ ብሎ መሬቱ የኔ ነው፣ እግዚአብሔር ጠፍጥፎ የሰራውን መሬት የኔ ነው ማለት አያሳፍርም? ባለ ጉልት ደግሞ ማለት ሌላ ሰፈር ሄዶ ችካል ቸክሎ የኔ ነው የሚል ነው። ሄዶ መሬት የሚጎልት ማለት ነው። ይሄም ነበር ይሄ የኔ ነው በዚህ ብሎ ተዋውሮ ሰው የሚያሰራ ያንን አገልጋይ የሚያደርግ ማለት ነው። ይሄም አይቻልም። ይሄ ጉልበት ብዝበዛ ነበር። ሮማውያን እንደዚህ አይነት ስርዓት አላቸው። ዛሬ የሚያው መቼም አንዳችን ከሌላችን ስለምናንስ የቤት ሰራተኞቻችን አሉ አይደል? አሁን የቤት ሰራተኛ አለ። የቤት ሰራተኞቻችሁን እንዳትጎዱ። የቤት ሰራተኛ ሀብታም ሰው የሚቀጥረው የቤት ሰራተኛና ደሃ ሰው የሚቀጥረው የቤት ሰራተኛ ይለያያል። የቤት ሰራተኛ ሀብታም ቤት ሲሆን ሕፃናት የምትይዝ ለብቻ፣ የሚቆፍር ለብቻ፣ ልብስ የምታጠብ ለብቻ፣ ሽማግሌውን አባባን ቤተክርስቲያን ሲመጡ የሚሸኝ ለብቻ። ብቻዎትን አይመጡም። ምን ችግር አለ? ለብቻ። አያችሁ፣ የተለያየ ነው ይሄ ሰራተኛ። ልክ እንደዚሁ በሮማውያንም ዘመን እንደየችሎታቸው መክሊት ይሰጣቸው ነበር ለአገልጋዮች። ያንን ስርዓት መሰረት አድርጎ ነው ኢየሱስ ክርስቶስ በምሳሌ ያስተማረው። መክሊት በመስጠት ብቻ አይደለም፣ የብድር ስርዓትን በምሳሌነት ያቀረበው። መቼም ማበደር ቢያቅተን መበደር አያቅተን። ለመነገድ ዛሬ በተለይ የዚህን ሀገር አላውቅም እንጂ ሞጆና እዚህ ምስራቅ ሸዋ አላውቅም እንጂ ከብድር ጋር በተያያዘ አዲስ አበባ ላይ ያሉ ካህናት የሚነዱትን መኪና ልነግራችሁ አልችልም።
በቤተ ክርስቲያን ብር እየተበደሩ ማለት ነው። 5 መክሊት የተበደራለ፣ 2 የተበደራለ፣ ምንም ያልተበደረ ደግሞ አለ። አቤት የሚነዱት መኪና እንደው ላሙን ጠፋር የገዛው ነው የሚመስለው እኮ። በተዘዋዋሪ ሙዳይ ምጽዋት ብር እኮ ነው በባንክ በኩል መጥቶ ብር ያስገኘለት እኮ። አቤት የሚነዳው መኪና አባ ይፍቱኝ ስትለው ወርዶ የሚያሳልፍ መሰለ በሪሞት ነው እዛ ሆኖ ጥጋባቸው። አዲስ አበባ ነው ያልኳችሁ እዚያ ነው። አቤት አሁን የአዲስ አበባ ካህን ተውት የሚነዳው መኪና እንደው መስቀሉን ለመጣል እንዲህ እያለ ነው እጁን መሪው ላይ አድርጎ ያሳልሙኝ ስትለው እዚህ ሲፈልግ የለም መስቀሉ፣ እዚህ ሲፈልግ የለም፣ እዚህ ሲፈልግ የለም። በምን ያደርገው እንግዲህ? ነገ ከነገ ወዲያ ክፉ ዘመን ይመጣል። አይ ረስቼው ነው ቻርጅ ላይ አድርጌው ረስቼው ነው ይለናል። መስቀሉን እኮ ነው ሞባይል እየመሰለ ብድሩ ይሄ ነው። እኛም ቢሆን የብድርን ነገር እናውቀዋለን። እኛ ተበድረን ባለመክፈል ብድርን እናውቃለን። የሀገሬ ሰው የሰፈሬ ሰው ስለ ብድር ምን ይላል? ለመበደር አትፍራ፣ ለመክፈልም አትቸኩል፣ ከተቻለ ለመካድ ሞክር ነው የሚለው። ብድር የሚፈራ የለም። 5 መክሊት ተበደር፣ 2 ተበደር፣ 1 ተበደር፣ ለመክፈል አትቸኩል፣ ከተቻለ ለመካድ ሞክር ይላል። አይካድ መካድ ገብረ አካይነት ነው። የሰው ገንዘብ መካድ ሰርተ መክፈል ነው። አትርፈ መክፈል ነው። እግዚአብሔር አትነግዱ አላለም፣ አታጭበርብሩ ነው። እንዲነግድ የተከለከለ አትነግድ የተባለ መነኩሴ ብቻ ነው። ዛሬ መነኩሴውም ነጋዴ ነው፣ ግን እሱ ገብረ አካይ አልተፈቀደለትም። መነኩሴ እንዲነግድ የተፈቀደለት ሰውን ነው፣ ሰውን እንዲያበዛ የክርስቶስን ወንጌል ሰብኮ ሰውን እንዲያበዛ ነው። ባለ 5 መክሊት የተቀበለው ሰው ማን እንደሆነ ልንገራችሁ። ያተረፈው በብዙ ሲመካ የተባለው በብዙ ላይ ሾመሃለሁ የተባለው ማን ነው? ያ ቸሩ አገልጋይ፣ ያ ቸር ሰባኪ፣ ያ ቸር ኢየሱስ ክርስቶስን የገለጸ አገልጋይ ማን ነው? ሐዋርያት ናቸው። ኢየሱስ ክርስቶስን ለዓለም የሰበኩ መድኃኔ ዓለምን ለዓለም የሰበኩ 5 መክሊት ማለት ምን ማለት ነው? ኢየሱስ አምላክ ነው ብሎ መስበክ ነው። ኢየሱስ እግዚአብሔር ነው ብሎ መስበክ ነው። ኢየሱስ ፈጣሪ ነው ብሎ መስበክ ነው። ፍጡራንን ለይቶ በደረጃቸው ማመስገን ነው። ምን 5 መክሊት። አርዮስ እኮ የተወገዘው ከቤተ ክርስቲያን የወጣው ቅዳሴ ሲቀደስ ቆሞ ማስቀደስ ያቃተው አርዮስ 5 መክሊቱን ማትረፍ አቅቶት ነው። ከሹመት ተገልሎ ነው። ለምን? ክርስቶስን ፍጡር ብሎ ያውም በስጋው ክርስቶስ ወልድ በስጋው ሲገለጥ ስጋው ማሳስቶት አለለም። ወልድ ፍጡር በመለኮቱ ብሎ ከአብ ያንሳል፣ የአብ ታናሽ ነው፣ ከመንፈስ ቅዱስ ትንሽ ከፍ ይላል ብሎ በአብ በወልድ በመንፈስ ቅዱስ መካከል መበላለጥንና ሳቦርዲኔሽን የሚባል ማዕረገ ርቀትን አንዱ ከፍ አንደኛ፣ ሁለተኛ፣ ሶስተኛ ብሎ የኑፋቄ ትምህርት ያመጣ ነው። አርዮስ። ወገኖቼ 5 መክሊት ማለት ክርስቶስን ስንሰብክ ኢየሱስ ክርስቶስን ማንነቱን ስንገልጥ 5 ነገሮች ማስታወስ አለብን። አንደኛ እንበለ ውላጤ ይባላል። ለዚህ እንኳን አውደ ምሕረት ትምህርቱ ይከብዳል። እንበለ ውላጤ ማለት አምላክ ሰው ሲሆን አልተለወጠም፣ ሳይለወጥ ማለት ነው። እንበለ ሚጠት ይባላል። እንበለ ሚጠት ማለት ሁለተኛው አምላክ ሰው ከሆነ በኋላ ሲያርግ ስጋውን እንደ ጃኬት አውልቆ ትቶት አልሄደም ማለት ነው። ፍጹም ሰው ነው፣ ፍጹም አምላክ ነው። አሁንም በክበበ ትስብእት በሰው ስጋ አለ ማለት ነው። እንበለ ፍልጠት እንላለን። አምላክ ሰው ሲሆን፣ ወልድ ሰው ሲሆን ከአባቱ አልተለየም፣ ከመንፈስ ቅዱስ ከሕይወቱም አልተለየም ማለት ነው። በምድር እያየ ነው፣ በሰማይም አለ። በድንግል ማርያም ማኅፀንም ሳለ በሰማይ መላእክት ያመሰግኑታል። ከአባቱ ሳይለይ ለእኛ ተገለጠ ማለት ነው። እንበለ ቡአዴ
ትርፍ ማንነት ሳይጨምር በስላሴነት ላይ አራተኝነት ሳያመጣ በክርስቶስ ማንነት ላይ ሁለተኛ ባህሪ ሳይጨምር ማለት ነው። እንበለ ህድረት ክርስቶስ አንድ ነው። ያደረበት እንደ መንፈስ ያደረበት ሌላ ሰማያዊ ኃይል የለም ማለት ነው። እነዚህ አምስቱ ተዋህዶን ኢየሱስ ክርስቶስን የምንሰብክባቸው መክሊቶች ናቸው። አርዮስ የወደቀው ይሄንን ባለመቀበሉ ወገኖች፣ አርዮስ የወደቀው ይሄን ባለመቀበሉ፣ ንስጥሮስ የወደቀው ይሄን ባለመቀበሉ ነው። ፎጢኖስ የወደቀው ይሄን ባለመቀበሉ ነው። ኢየሱስ ክርስቶስ አምላክ ነው። ኢየሱስ ክርስቶስ ጌታ ነው። ኢየሱስ ክርስቶስ ፈጣሪ ነው። ሥጋ በመልበሱ ያነሰበት ነገር የለም። ሥጋ በመልበሱ የጨመረው ሌላን ባዕድ ፍጡርን አምጥቶ የሥላሴ አካል አላረገም። አንዳንዶቻችን የምንሳሳተው ነገር አለ። በድሮ ዘመን ነው አለ። በድሮ ዘመን ኢየሱስ ክርስቶስ በተገለጸበት ዘመን በምድር ላይ በሚያስተምርበት ዘመን ስለ ምስጢረ ሥላሴ ስለ ትምህርተ ሥላሴ እግዚአብሔር አንድም ሶስትም ነው ስንል ሥላሴ ስንልኛ አብ ወልድ መንፈስ ቅዱስ ማለታችን ነው። ድሮ ግን ሰዎች ይሄ አልገባ ብሏቸው አብ ወልድ መንፈስ ቅዱስ ከማለት ይልቅ አብ አንድ ብለው ከዛ ወልድ ብለው መንፈስ ቅዱስን ሰርዘው በመንፈስ ቅዱስ ቦታ ማርያምን የሚጠሩ ነበሩ። ይሄ ክህደት ነው። ማርያም ከሥላሴ አካላት አንዱ አካል አይደለችም፣ በፍጹም አይደለችም። እሷም አትቀበለንም። እመቤታችን የኢየሱስ ክርስቶስ እናት፣ የፈጣሪ እናት፣ የመድኃኔ ዓለም እናት፣ በሥጋ የወለደችው በሥጋ የተገለጠባት እናት ናት እንጂ የሥላሴ አካል አይደለችም። ይሄ ጣዖት ማምለክ ነው። በሥላሴ አካላት ላይ ፍጡርን ማስገባት ጣዖት ማምለክ ነው። አብ ወልድ መንፈስ ቅዱስ የሥላሴ አካላት አያችሁ። አንዳንዶቻችን ግን እመብርሃንን ከመውደዳችን የተነሳ እመቤታችንን ከመውደዳችን የተነሳ እሷ ባትኖር ኖሮ እግዚአብሔር የሌለ የሚመስለን ብዙዎች አለን። ይሄ ስህተት ነው። እመቤታችን ባትኖር ይሄ ዓለም ባይኖርም እግዚአብሔር ግን አለ። እግዚአብሔርን የሚከለክለው ማንም የለም። መኖሩን የሚከለክለው ማንም የለም። እመቤታችንን ግን እናቱ እንድትሆን መርጧታል። መመረጧ ድንቅ ነው። ለምን ተመረጠች አናውቅም። በእናትነቷ እናመሰግናታለን፣ በአማላጅነቷ እናመሰግናታለን። ማንም ድንግል ማርያም። አርዮስ ግን ኢየሱስ ክርስቶስን ፍጡር አለ። ኢየሱስ ክርስቶስን ነቢይ አለ። ከየት ሰምቶ ነው አርዮስ ይሄንን ያለው? ከሰይጣን። ሰይጣን ክርስቶስን ሲፈትነው ምን አለ? እመኔ አንተ ወልደ እግዚአብሔር አይደል የሚለው? እውነት አንተ የእግዚአብሔር ልጅ ነህ? እስኪ የእግዚአብሔር ልጅ ከሆንክ አለው። ክርስቶስን ወልድን የእግዚአብሔር ልጅ አይደለም ብሎ ማስተማር የጀመረው እኮ ሰይጣን ነው። ዛሬ ምናልባት ይሄ ትምህርት የሃይማኖት መልክ የሃይማኖት ድርጅት ስያሜ ይዞ ልትሰሙት ትችላላችሁ። ከሰማይ የተገለጠ አይደለም፣ ሰይጣን በመታት ያመጣው። አርዮስ ኢየሱስን ነቢይ ብሏል፣ ኢየሱስን ፍጡር ብሏል። የአርዮስ ትምህርት ነው፣ የሰይጣን ትምህርት ነው። ኢየሱስ ክርስቶስ ነቢይ አይደለም። ኢየሱስ ክርስቶስ ፈጣሪ ነው። ኢየሱስ ክርስቶስ አምላክ ነው። ኢየሱስ ክርስቶስ ንጉሥ ነው። ነቢይ ነው የሚል ቃል ቢኖር እንኳን ነቢያትን ያናገረ በመጀመሪያ የዓለም ሕዝብ እንዲድን ቃል የገባ እግዚአብሔር ነው ለማለት ነው። የመልክዓ ኢየሱስ ደራሲ ኢየሱስ ክርስቶስ ነቢይ ወሐዋርያ ይላል። ክርስቶስ ሐዋርያ ሲባል እንደ 12 ሐዋርያት አይደለም። ከሰማይ ወደ ምድር መምጣቱ ነው ሐዋርያ ያሰኘው። መላኩ ነው ሐዋርያ ያሰኘው። ነቢይ ሲባል ክርስቶስ ነቢይ አይደለም፣ መምህር ስለሆነ ነው። መምህር ስለሆነ ምን አይነት መምህር? ሰማያዊ መምህር፣ ከሰማይ የመጣ መምህር፣ ቸር መምህር። ትምህርቱ ከበዳችሁ?
ይገርማችኋል። አርዮስ የተባለው ሰው ክርስቶስን ፍጡር ከማለቱ የተነሳ ትምህርቱም የሰይጣን ከመሆኑ የተነሳ ሲያስቀድስ፣ አሁን እኛ እናስቀድሳለን አይደል? አሐዱ አብ ቅዱስ ሲባል ቆመን ነው የምናስቀድሰው አይደል? ለምንድን ነው የምንቆመው? የሚመልስልኛል? አሐዱ አብ ቅዱስ፣ አሐዱ ወልድ ቅዱስ፣ አሐዱ ውእቱ መንፈስ ቅዱስ ሲባል እንቆማል። አረ ቁም ይባላል። ለምንድን ነው የምንቆመው? አብ ቅዱስ ነው፣ ወልድም ቅዱስ ነው፣ መንፈስ ቅዱስም ቅዱስ ነው የሚለው ሲተረጎም። ለምንድን ነው መቆም ያስፈልገን? ሰይጣን ከሰማይ የተባረረው ሰይጣን በመጀመሪያ በሰማይ ቤት ጦርነት የተጀመረው ሰይጣን ከመላእክት ጋር ጦርነት የገጠመው ወልድ ቅዱስ ሲባል አልስማማም ብሎ ነው። እየሰማችሁኝ ነው? ወሶበ ያይኮትኮ ለዘፈጠረከ እምነበልባለ እሳት ወነፋስ ፈጠረ ህየንቴከ ሰብአ ዝማሬ እማይ ወመሬት ይላል። ምን ማለት ነው? አንተ በሰማይ ሆነ ሰይጣንን እኮ ነው ከነፋስና ከእሳት ተፈጥረ ሳለ ወይንም አገልግሎት እንደ ነፋስና እንደ እሳት ሆኖ ሳለ ባለማመስገን አሐዱ አብ ቅዱስ ሲባል፣ አሐዱ ወልድ ቅዱስ ሲባል፣ አሐዱ ውእቱ መንፈስ ቅዱስ ሲባል በሰማይ ቤት በሰማያዊ ቤተ ክርስቲያን መላእክት ሲዘምሩ ቅዱስ ቅዱስ ሲሉ አንተ ግን ቅዱስ አልልም አልክ። በአንተ ፈንታ ከአንተ የሚበልጥ የከበረ ሰውን ፈጠርን፣ የዝማሬ ሰውን ፈጠርን፣ የቅዳሴ ሰውን ፈጠርን። እኛ የተፈጠርነው የእግዚአብሔር አርአያና አምሳል ኖሮብን ቢሆንም ሰይጣንንም ለማበሳጨት በእሱ ምትክ እኛ ተፈጠርን። እግዚአብሔር እኛን ቀድሞ ሳያስበን ቀርቶ አይደለም፣ የበለጠ ክብር እንዳላበሰን ለማሳየት ነው። ታዲያ የሰይጣን አገልጋይ የሆነው አርዮስም በ325 ዓመተ ምህረት ገደማ ቤተ ክርስቲያን ገብቶ ሲያስቀድስ አሐዱ አብ ቅዱስ፣ አሐዱ ወልድ ቅዱስ፣ አሐዱ ውእቱ መንፈስ ቅዱስ ሲባል ወልድ ላይ ሲደርስ አርዮስ ቁጭ ማለት ቁጭ ይላል። አረ ወልድንማ ከአብ እኩል ቅዱስ አለንም ብሎ መቀመጥ ጀመረ። የኛ ካህናት መቼም ከጥንት ጀምሮ ታውቃላችሁ፣ በመቋሚያ ይዘው እግር ውጣሉት፣ አስወጡት። ሄደው ተካሰሱ። አስተማሪው ተፍጻሚተ ሰማይ ቅዱስ ጴጥሮስ ይባላል። አረ እኔ ወልድን አልካድኩም አለ አርዮስ። ውጭ ወጥቶ ክደዋል። ምክንያቱም በግብሩ ለወልድ ክብር አልሰጠም። ቁጭ ብሎ ነው የሚያስቀድሰው። አያችሁ፣ ከዛን ጊዜ ጀምሮ ነው አሐዱ አብ ቅዱስ ሲባል ቆሞ ማስቀደስ የተጀመረው። አርዮስን አስወጡት። እሱ ግን እያጭበረበረ ካላመናችሁ አሐዱ አብ ቅዱስ ብዬ ልቀድስ አለ። ሊያሳመን እኮ ነው። ቤተ መቅደስ ገባ። አሐዱ አብ ቅዱስ ብሎ ሲያዜም የውሸቱን ልቡ አያምንም። መጨረሻ ላይ አረ ሆዴን ቆረጠኝ አለ። ሽንት ቤት ሄደ። አንጀቱ ተዘርግፎ ሞተ። ማምንበት እንዲቀድስ ገብቶ እኮ እግዚአብሔርን ሳብ ወልድን ፍጡር ብሎ የእመቤታችንን ሥጋ ስለለበሰ ኢየሱስ ክርስቶስን በሥጋ አይቶት ፍጡር ብሎ በመለኮቱ ከአብ ያንሳል ብሎ ይሄ የሰይጣን ትምህርት ነው። አርዮስ እንኳን ሹመት ሊያገኝ ከሹመቱ ተሻረ። ታዲያ ተፍጻሚተ ሰማዕት አስተማሪው ጴጥሮስ የተባለው አስተማሪው አርዮስን ክህነቱን ሊመልስለት አስቦ ነበር። ከመሞቱ በፊት ኢየሱስ ክርስቶስ በሕልም ተገልጾ ለአርዮስ አስተማሪ ለተፍጻሚተ ሰማዕት ለቅዱስ ጴጥሮስ ተገለጠለት። ጌታ ለአርዮስ አስተማሪ ተገልጦለት የተበጫጨቀ ልብስ ለብሶ አየው በራእይ ኢየሱስ ክርስቶስን። ጌታ ሆይ ምንድነው ልብስህን የቀደደው ማን ነው ብሎ ተናገረ ተፍጻሚተ ሰማዕት ጴጥሮስ። ጌታም አርዮስ ሰጠጣ ለልብሴ መኑ ሰጠጣ ልብሰከ ሲለው አርዮስ ሰጠጣ ለልብሴ፣ አርዮስ ልብሴን ቀደዳት፣ እግዚአብሔርነቴን ካዳት፣ ከሦስቱ አካል አንድ አካል መሆኔን ካደ። ያን ጊዜ ነው በሉ አርዮስ የተወገዘ ይሁን ያለው አስተማሪው ጀምሮት በኒቅያ ጉባኤ አልቆ በቤተ መቅደስ አስመስሎ ሲቀድስ አርዮስ ሞተ። ሹመት ሳይሆን ገሃነም ወረደ ወገኖች። ስለዚህ 5 መክሊት ማለት
ሹመት የምናገኝበት የሐዋርያትን ሹመት የሐዋርያትን ሽልማት የምናገኝበት የተዋህዶ አስተምህሮ ነው። ዛሬ ኢየሱስ ክርስቶስን ነቢይ የሚሉ ሰዎች እኮ መጽሐፋቸው ውስጥ ራሴን አሞኝ ነው እንደዚህ ነው የራስን ታስላለብኝ ደግሞ ምን አይነት ነገር ሪስታርት እያደረገ ነው እንዳትሉ እናንተ እኮ ማትሉት አንዳንድ ጊዜ የኛ ካህናት ከኔውም ዞር ሲልባቸው ትምህርቱ ምን ሲልባቸው የሆነ ቦታ ብቻ ነው ነጠላቸውን ከነብነብ ሲሉ ታያላችሁ አይደል? እንደሱ እንዳይመስላችሁ እኔ በደረቁ ነው የምናገረው። እግዚአብሔር ያናገረኝ ነው የሰማችሁ ነው። ኢየሱስ ክርስቶስን ነቢይ ያሉ ሰዎች መጽሐፋቸው ውስጥ እኮ ኢየሱስ ነቢይ ሳይሆን ፈጣሪ መሆኑን የሚገልጽ ታሪክ አለ። ኢየሱስ ክርስቶስ በቁርአን ውስጥ አልኢምራን በሚባል ምዕራፍ ውስጥ አንዲት ወፍን ጭቃ አብኩቶ እፍ አለባትና ወፏ በረረች። ይሄ መፍጠር አይደለም፣ መፍጠር እኮ እኛም ታምረ ኢየሱስ ላይ ስላለ ነው እንጂ እኔ ቁርአን ልጠቅስላችሁ ፈልጌ አይደለም። ታምረ ኢየሱስ ላይ ታሪኩም ማለት ወንጌል ላይስ የዮሐንስ ወንጌል ምዕራፍ 9 ላይ ግንባር ብቻ ያለው አይን የሌለውን ሰውዬን ትፍ ብሎ አይን አበጀለት አይደል? ይሄንን ማበጀት የሚችል ነብይ የለም። ወፈን ከጭቃ አብኩቶ አርጎ የሚያበር ነብይ የለም። ይሄ ጌታ ነው፣ ይሄ ፈጣሪ ነው፣ ይሄ አምላክ ነው። ክብር ምስጋና ለመድኃኔዓለም ይሁን። ይሄንን ነው የምናመልከው። ይሄ አምላክ ነው። ታዲያ ኢየሱስ ክርስቶስን ታዲያ እንደ ነቢይ እንደ መምህር ብቻ የሚመለከቱ ድሮ መናፍቃን ነበሩ። የማርቆስ ወንጌል ምዕራፍ 10 ላይ አንድ ባለጸጋ የዚህ ባለጸጋ ታሪካውን ስተርከላችሁ ማቴዎስ የሚተርከው ለየት አድርጎት ነው። ማርቆስ የሚተርከው ለየት አድርጎት ነው። ሉቃስ የሚተርከው ለየት አድርጎት ነው። ባለጸጋ አንድ ባለጸጋ ነበር ይላል። ይሄ ባለጸጋ በማቴዎስ ጀግና ጎበዝ ወጣት ባለጸጋ፣ በማርቆስ ደግሞ ጌታን በውዳሴ ከንቱ ሊጠልፍ የመጣ ባለጸጋ ነው። ቸር መምህሮ ያለው ገብርኄር አይደለ ዛሬ ቀሩ ቸር አገልጋይ መምህሮ ያለው ማንን? ኢየሱስ ክርስቶስን። ባለጸጋው መጥቶ አቤት ምን ፈልገህ ነው? ከአንዱ ከእግዚአብሔር በቀር ቸር የለም ማለት ነው። አሁን ምን ማለት ነው? ኢየሱስ ክርስቶስን ይሄ ባለጸጋ የተመለከተው እንደ አንድ ጻድቅ፣ እንደ አንድ ነቢይ፣ እንደ አንድ መምህር ነው እንጂ እንደ እግዚአብሔር አልተመለከተውም። የባለጸጋ ትዕቢት ደግሞ አይጣልባችሁ። ሊጸልይ ሲል እኮ ካጠገቡ ድሃ ካየ እኮ ለምን ወደ እግዚአብሔር ይጸልያል ሰው ለምን ወደ እኔ አይጸልይም ብሎ የሚያስብ እኮ ነው። ቤተክርስቲያን መጥቶ ለምን የኛን ኔትወርክ ያጨናንቃል ብሎ የሚያስብ እኮ ነው ባለጸጋ። ቤተክርስቲያን ባለጸጋ ቤተክርስቲያን መጥቶ ይሄ ወንበር የኔ ነው አባ ከዛሬ ጀምሮ እዚህ ወንበር ላይ ሌላ ሰው እንዳይቀመጥ የሚል እኮ ነው ባለጸጋ። ይሄ አይደለም ባለጸግነት። ባለጸጋ እውነተኛ ባለጸጋ ኢየሱስ ክርስቶስን አምላክ ያለ ጌታ ያለ የሰማያት ጌታ የነገስታት ንጉስ የጌቶች ጌታ ያለ ነው ባለጸጋ። ይሄን የያዘ ነው ባለጸጋ። ይሄ ባለጸጋ ግን ኢየሱስ ክርስቶስን አምላክ መሆኑን ክዶ መምህር ቸር አለ። ከአንዱ ከእግዚአብሔር በስተቀር ቸር የለም። እውነት ነው። ቸርነት የሚያደርግ እግዚአብሔር። እኛ እኮ የፈለገ ጽድቅ ቢኖረን የእግዚአብሔር ቸርነት ጠብ ካላለበት እኮ አንጸድቅም። እንጸድቃለን። ይህ ባለጸጋው ተከተለና ኢየሱስ ክርስቶስን የዘላለም ሕይወትን እንድወርስ ምን ላድርግ አለ። 10ቱን ትእዛዛት ፍጽም። አረ 10ቱ ትእዛዛት አትስረቅ፣ አታመንዝር፣ የባልንጀራ ሚስት አትመኝ፣ የሰንበትን ቀን ትቀድሰው ዘንድ አስብ፣ ኢታምልክ ባዕድ አምላክ ዘእንበለ የሚለውን አረ ይሄንንማ 10ሩንም 10 ከ10 ደፍኛለሁ፣ አንድ ዜሮ የለብኝም ማለት ባለጸጋው። ደፍናል 10 ከ10 እሺ፣ አንተ ግን አንድ ነገር ቀርቶሃል።
ማርቆስ ላይ የቀረውን ነገር ሲነግረው ማቴዎስ የሚለው ሌላ ነው እነግራችኋለሁ። አሁን ማርቆስ የሚለው ግን ከአንዱ ከእግዚአብሔር በቀር ቸር የለም፣ የኢየሱስ ክርስቶስን እግዚአብሔርነት እመናል። የክርስቶስን እግዚአብሔርነት ሳያምኑ ትእዛዛትን መፈጸም ጣዖት ማምለክ ነው። በብሉይ